ሴት ደስ ትለኛለች። ብትቀና ጥሩ ነው። ሴት ልጅ ስትቀና ደስ ትላለች። ወንድ ልጅ ሲቀና ነው የሚደብረው። አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖርም። በስዊት ቦክስ ፌስ ኦፍ ፕሮግራም ላይ ሴዶና ጆኒ እንግዲህ ወጣ ያለና ያልተለመደ ብሽሽቅ አሳይተውናል። ከዚህ በፊት አንድ ታዋቂ አርቲስት በልጅ እያስፈራራኝ ነው ያለችው ታዋቂዋ ቲክቶከር ወደ ሚዲያ ብቅ ብላ ያለውን ነገር በግልጽ ተናግራለች። አርቲስት ወንድሙ ጅራ ሴቶቹ ከቀረቡኝ በኋላ ቤቴን ኑሮዬን ሲያዩ ይሸሹኛል ሲል ሰይፉ ሾው ላይ ተናግሯል። ሰላም የቻናሌ ቤተሰቦች እንዴት ከረማችሁልኝ? ሰላም ናችሁ ወይ? እነዚህ ርዕሰ ጉዳዮች ላይ እንግዲህ ዛሬ በደንብ የምናያቸው ይሆናል። ዘርዘር አድርጌ ያሳያችኋለሁ። ከእናንተ የሚጠበቅባችሁ የደወል ምልክቷን ነክታችሁ ሰብስክራይብ በማድረግ ቤቴን መቀላቀል ነው። ቪዲዮቹንም እስከ መጨረሻው አይታችሁ ሌሎች ጋር እንዲደርሱ ላይክ አድርጓቸው። ሀሳብ ካለ እንቀበላለን። ኮሜንት አድርጉልኝ። ወደ ቪዲዮቹ እንለፍ። ሰሞኑን አርቲስት አብዱኪያር እንግዲህ የሙዚቃ ማስታወቂያ ሊሰራ ብቅ ብሎ ነበረ እና ፊዚካሊ ትንሽ ጥሩ ነገር ላይ አይደለም መሰለኝ። ትንሽ መነጋገር ይሆናል። እስኪ የነበረውን ቪዲዮን አይተን እንምጣው። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ እንግዲህ እንዳያችሁት ነው። ይሄን ቪዲዮ ከሰራ በኋላ ትንሽ ሶሻል ሚዲያ ላይ መነጋገሪያ አድርገውት ነበረ። ምክንያቱ ደግሞ ይሄ የፊቱ ቅርጽ መሰለኝ ትንሽ ከስቷል፣ ከነበረበት ፊዚካሊ ትንሽ ለውጥ አምጥቷልና ሰው ለምን እንደዛ እንዳለ አላውቅም። ሁልጊዜ ተመሳሳይ የሆነ ፊዚካሊ ይዞ ሊኖር አይችልም መቼም። አንደኛው ነገር እሱ ነው። ሁለተኛ እንደገና አብዱኪያር እንደምታውቁት የዘጠናዎቹ ትዝታ ነው። የዛን ጊዜ ራሱ የሆነ የነበረበት ኤጅ አለ። አሁን የተወሰነ ለውጥ ሊያመጣ ይችላል። እኔ ፐርሰናሊ እንደዚህ አይነት ሀሳብ ነው ያለኝ። ከዛ እንድረስለት ጥሩ ነገር ላይ አይደለም ያስታውቃል ምናምን እየተባለ በጣም ብዙ ነገር እየተዘዋወረ ነበርና እኔ ፐርሰናሊ አልስማማበትም። ምክንያቱም ሰው የየራሱ የጤና ችግርም ሊኖርበት ይችላል፣ የተለያየ ነገር ሊሆን ይችላል። ግን ጤነኛ ሆኖ መጥቶ እዚህ ጋር እንትን እስካለ ድረስ እሱ ኦፊሻሊ ወጥቶ እዚህ ችግር ላይ ነኝ እስካላለ ድረስ እንግዲህ ሰውነት እንደምታውቁት የሚፈርስ የሚበላሽ እንደዛ የሚሆን ነገር ነውና እንደው እንደዚህ ነው መባሉ ትንሽ ያሳዝናል። ምክንያቱም ይሄ ሰውዬ ካልታመመ አብዱኪያር ታመም ያለው ብሎ ካልተናገረ ወይ ያለበትን ችግር በግልጽ ወጥቶ ካልተናገረ ፊዚካል ለውጥ ስላየ ብቻ ሰው ለምን እንደዚህ ሆነ፣ ችግር አጋጥሞታል፣ ከባድ ነገር ላይ ነው ያለው፣ እንድረስለት ምናምን እየተባለ ሰሞኑን በጣም ብዙ ነገር እየሰማሁ ነበርና እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። እስኪ ምን ታስባላችሁ? ምትቀና ሴት ደስ ትለኛለች። ብትቀና ጥሩ ነው። ሴት ልጅ ስትቀና ደስ ትላለች። ወንድ ልጅ ሲቀና ነው የሚደብረው። ወንድ ልጅ ሲቀና ሲሪየስ ነው በጣም በብዙ ነገሮች። ሴት ልጅ ስትቀና ግን በቃ ደስ የሚል ነገር አለው። ምትቀና ሴት ደስ ትለኛለች። እንደዛ ሴት ባገኝ ከመልኳ ያኛው ችግር የለብኝም፣ ግን እነዛ ሴት ህይወቴ ላይ ትመጣ ደስ ትለኛለች። ዩ ጋይስ ለመጀመሪያ ጊዜ ሰምቼው ማላውቀው አይነት ክራይቴሪያ ነው። እግዚአብሔርን እንዴ እናንተ በቅናት አንገበገበች ሚስቴ እንዲህ ያደረገች ምናምን የሚል ደግሞ በዛው ልክ እኮ አለ፣ አይጠፋም። ጭራሽ መጥቶ መልክም አይደለም ጸባይም አይደለም ቅናትን እንደ መጀመሪያ ክራይቴሪያ አድርጎ የወሰደ የመጀመሪያ ሰው እኔ ሰምቼ አላውቅም። ያላቀም ጋር ምትቀና ሴት ስታንገበግበው በኋላ እኮ ሚስት ሚጥሚጣ እየላስክ ትኖራለህ የሚለው ዴፊኒሽን በኋላ ራሱ ወጥቶ ሚዲያ ላይ ሊያወራ ነው። ጋር ስታንገበግበው ሉክ አሁን እሱ ክራይቴሪያውን ተናግሯል። ጋር ወደ ህይወት የምትመጣ ኦኬ ምትቀና ሴት ይወዳል። ሰው ሳትፈልግ ቅናተኛ ልትሆን ነው። አንድ እሱ ነው። ሲቀጥል ደግሞ በቃ እንዴት ነው ወንዶች ግን ክራይቴሪያችሁን ለዩ። አረ ምትቀና ቅናት እናንተ ቅናት ሲጀመር ማለት ነው መንፈሳዊ ቅናትና ይሄ ሰይጣናዊ ቅናት አለ። ይሄ እኮ ሰይጣናዊ ነው የባልና የሚስት ቅናት። እናንተ መንፈሳዊ ሊሆን አይችልም ሲጀመር። ምንድነው ይሄ ክራይቴሪያ ሊሆን የሚችለው?
ኧረ ከባድ ነው ጋይስ። እንዴት ነው ክራይቴሪያችን ሌቭላችን ከፍ እያለ ነው ጋይስ። እናንተ እስኪ የምትቀና የሚቀና የምትፈልጉ በፖሊስ የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። በአሜሪካ እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ይህ ሰው ቢያዝም ነገር ግን የዚህ ሰው ተግባር ብዙዎችን አነጋግሯል። ፎሎ ማድረግ እንዳይረሳ። መልካም አዳር። እንዴት ነው የማያነጋግረው ይሄ ጋይስ? ፖሊስ የለጠፈው ፎቶ ያምርም። ኧረ ጋይስ ምን ተማምኖ ነው ግን? ይሄማ እንደዚህ አይነት ወንጀለኛ ሰምቼ አላውቅም፣ አይቼ አላውቅም ጋይስ። ይሄ ፎቶ ያምርም ለጥፉልኝ። እነሱስ ደግሞ እሺ ብለው እሱ የለቀቀላቸው ፎቶ የላከላቸው ፎቶ ከአንዳንድ መቀየር ማለት ነው። ኧረ ደስ ሲሉ እነዚህማ ጋይስ ወንጀለኛና ፖሊስ አይመስሉኝም። ይኸው ጥሩ የሆነ ደስ የሚል ግንኙነት ያላቸው ከስተመር ኮንፊደንሱ ግን ተመቸኝ ጋይስ። አስባችሁታል? እኛ ሀገር እንደዛ ብታደርጉ እንግዲህ እንደምታውቁት እየተጋጋለ የመጣው ይሄ ፋይት እንግዲህ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኗል። ከሱ ውጭ እውነት ማውራትም እስክናቆም ድረስ በጣም አስቸጋሪ ሁኔታ ላይ ነው ያሉት። ሰሞኑን ፌስ ኦፍ ፕሮግራም ነበራቸው። እንግዲህ እዛ ላይ እነ ጆኒ እነ ንቃተ ህሊና ሌሎችም እነ ሴዶ ከበድ ያለ ቃላት ሲወራወሩ ነበረ። እስቲ አይተነው እንመለስ። የበቀሉ ዘፈን ጋይስ ኤቭሪባዲ በቀሉ ቀንሽ ደረሰ እያለ በጣም እየዘፈነው ነው። ጓደኞቹ ሁላ አጠገባቸው ቁጭ ብዬ ጋይስ በቀሉ እያሉ ነውና እዛው ላይ ጭራሽ አደማምቆ ሰርግ አስመሰለው። ሴዱ በጣም እውነት ለመናገር ያላመጣኋቸው እዚህ ላይ ደስ የማይሉ ነገር የተናገራቸው አሉ። ላይክ ይሄ እኔ እንጃ መጥቀስ አልፈልግም፣ ብቻ ብዙ ነገሮችን ሲነጋገሩ ነበረ። ጆኒ ደግሞ እስኪ ያልቀረበውን እንየው። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም፣ ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። እየገለለባችሁ ነው። ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም። ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ። በጣም እኔ ግን ማለት የተረዳሁት ነገር ምንድን ልክ የፈራ ሰው የማያረገውን ነገር ሲያቃለር የጆኒ ንግግር አይደለም እያወራችሁ ያለሁት። ቪዲዮ ላይ ታችሁት ከሆነ ጆኒ ከተናገረ በኋላ ሴዶ ሊማታ ተነስቶ በጣም እየተገላገለ ነበርና እዛ ላይ ያለው ሪአክሽን የነበረው ሪአክሽን ብቻ ይሄ የፈራ ሰው የሚያረገውን ሲያጣ ሲናደድ በጣም ፊንድ ሆኖ ምናምን ነገር ነበር ጋይስ። ወይኔ እንደውም በቃ ፈርቶ ነው ይሄን ላይ ተናገረው እስከምትሉ ድረስ ላይክ ይሄ አሁን ይሄ ጆኒ ሲናገር ማለት ነው ቀስ ብሎ ማለት ነው የሚገርም ቃላቶችን ነው የሚወረወረው፣ ግን በቃ ይሄ እንትን ባለው መልኩ ስነ ስርዓት ባለው መልኩ ሲሉ ደግሞ ጋይስ እንዳመጣለት ነው የሚያወራው። እኔ ከተረዳሁት ነገር እኔ አይመለከተኝም፣ እናንተ ደግፉትም አትደግፉትም፣ እኔ ማንም ደጋፊ መሆን አልፈልግም፣ ግን መሆኔ አይቀርም። አክቹሊ ላሸነፈው ሆናለሁ፣ ግን እንደመጣለት ነው የሚናገረው። ቃላቶቹ ይብን በቃ ይሄ ዳይፐር አርጋል እንደዚህ በቃ ደስ የማይሉ እንጃ ደበር ነገር የሚሉ ነገሮችን ሲናገር ነበርና ከኋላ እየገላገሉት ነበር። አይታችኋል። ሊደባደብ ተነስቶና ፋይታቸው ጋይስ ከባድ ይመስለኛል። እናየዋለን እስቲ። ከቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብያላስ አረረ ወጥተል የመጀመሪያው ሆናለሁ ብዬ አስባለሁ። ግን እሱም የሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ።
ያሸነፈው ጋር መሰጠን እንፈልጋለሁ። ስታሸንፉ ፍቃደኛ ከሆናችሁ እንድታስተምሩ ይፈልጋለሁ። ሴዶ ካሸነፍክ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጅ እማራለሁ። እሱን ብቻ ፍቃድ እፈልጋለሁ። ቴንክ ዩ ሶ ማች። እንግዲህ ቲክቶከሮችም እየተነሳሱ ነው ጋይስ፣ ተነስተው ፋይት ሊያደርጉ ነው። ማንም የሚቀረ የለም። ይሄ ፋይት ረዘምብኝ ጋይስ፣ እስከሚደርስ ድረስ በጣም ቸኩያለሁ። አሳሳቢ ነገር ነው። ሌላው ደግሞ በጣም አስገራሚው ፌስ ኦፍ የነበረው ጋይስ ንቃተ ህሊናና የእሱ ተጋጣሚ የነበራቸው ፌስ ኦፍ ጋይስ፣ ንቃተ ህሊና በጆኒ የደረሰበትን የእንቁላል ጥፊ አሁን የሚጋጠመው ሰው ላይ በእንቁላልን ባይሆን ግን ተወጥቶታል። እስኪ ቪዲዮውን እንየው ጋይስ፣ በጣም ያስደነግጣል። መጀመሪያ እኔ ራሱ እንዴት እንደደነገጡ አስቡት። በጥፍ የተመታው ሰው እንዴት ሊደነግጥ እንደሚችል ሳታስቡ ሲሆን ባይዘይ ትንሽዬ እንትንም ስንዝርም የተሰነዘረ ነገር ትንሽ ነገር የምትሆን ስሜት ይኖራል ብዬ አስባለሁ። አስቡት ሳታስቡት አብሮ የሚመታችሁ ሌላም ነገር ሊኖር ይችላል እና ይሄኛው በጣም ካስገረመኝ ውስጥ አንዱ ነው። ምክንያቱም ከዚህ በፊት እሱ በጥፊ ተመቷል። ከአንዳንድ ሌላ ሰው ላይ ነው እንግዲህ አፕላይ ያደረገው ንቃተ ህሊና። የእነሱንም ፋይት ለማየት በጣም ጓጉቻለሁ እኔ። እናንተስ እንዴት ምን አይነት ስሜት ላይ ናችሁ? አልጓጓችሁም ወይ? እንዴት ነው ቀኑ? አልረዘመም ወይ? እስኪ ኮሜንት ላይ ጻፉልኝ ቤተሰቦቼ። ኦኬ ባለፈው እንግዲህ ወንድሙ ጅራስ ሰይፉ ላይ ቀርቦ በጣም የሚያሳዝን ልብ የሚነካ ታሪክ ተናግሯል። አላገባም እስካሁን እንደምታውቁት እሱና ለምን እንዳላገባ ሲጠይቀው ሴቶችን በጣም ቀርባቸዋለሁ፣ ነገር ግን እንግዲህ ቤቴ ሲገቡ ሲያዩት ኑሮዬ በጣም እነሱ ኤክስፔክት እንዳደረጉት አይሆንምና በዛ ምክንያት ይሸሹኛል ብሎ የሚያሳዝን ንግግር አድርጓል። እስኪ እንስማው። ማግባት አለመፈለግ አይደለም፣ ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። በቀስ ካላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድም ጅራን የሳሉበት መንገድና ቤቴ ምናምን ገብቷል የምልህ እውነታቸውን ነው። የፎቶ አምጥተህ እሷም የወንድም ጅራ ሚስት ልትባል ነው ቢጠበቅባት ብዙ ነገር ሊሆን ነው እንጂ ዜት ሳታደርግና እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደጉት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው። የኔ ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። ያሳዝናል። አንዳንዴ ውስጣችሁ የነበረ ልክ የኖራችሁበት ያሳለፋችሁት ነገር እስፔሻሊ ደግሞ ማጣት የማትፈልጓቸውን ሰዎች ያጣችሁበት ነገር ድህነት ብቻ ላይሆን ይችላል። እናንተ ሳይኖራችሁ ቀርቶ ድህነት ብቻ ሳይሆን ሌላም ነገር ሊሆን ይችላል። እናንተ ያንን ነገር ማምጣት ሳትችሉ ሳይኖራችሁ ቀርቶ በዛ ምክንያት ሰው ከሸሻችሁ ከሄደባችሁ ወይ ከራቃችሁ ብቻ በዛ በሆነ ነገር ላይ የተበደላችሁት ነገር ካለ እውነት ለመናገር የማይጠፋ የሆነ በቀል ነው የሚኖራችሁ እዛ ነገር ላይ እና እሱም እንግዲህ የተጎዳው ነገር ደረሰበት ያሳለፈው ነገር ይኖራልና በዛ ምክንያት እንግዲህ ሴቶቹ ሲያዩኝ አይቀርቡኝም፣ ቤቴን ኑሮዬን ያለሁበትን የድህነቴን ሲያዩ አይፈልጉም ነው ያለው። በጣም የሚያሳዝን ነገር አለው። እንግዲህ እግዚአብሔር አምላክ አክቹሊ እሱ ቢኖረውም እግዚአብሔር ካልፈቀደ ይሆናል ብዬ አላስብም። ትዳር እኔ እግዚአብሔር ሲፈቅድ ነው ምንም ነገር የሚሆነው ብዬ የማምን ሰው ነኝና ስላለው ስለሌለው ብዬ ቢኖረውም ላያገባ ይችላል እግዚአብሔር ካልፈቀደ ሰው። ኦኬ ከዚህ
ከዚህ በፊት አነጋጋሪ የሆኑ ስቶሪዎችን ስታደርግ የነበረችው የሳሚ እናት በመባል የምታወቀው ታዋቂዋ ቲክታከር እንግዲህ ሰሞኑን ወደ ሚዲያ ላይ መጣ አንዳንድ ነገሮችን ብላለች። ከዚህ በፊት ግን ስቶሪ ያደረገችው አንድ አሳዛኝ ነገር ነበረ። በልጅ የሚያስፈራራኝ አንድ ታዋቂ አርቲስት አለ ብላ ነበረ። እስኪ ስቶሪውን አይተን እንምጣ። ድረሱልኝ፣ አንድ ታዋቂ ሰው ብዙ ስነልቦናዊና አካላዊ ጥቃት ካደረሰብኝ በኋላ አሁን በልጄ እያስፈራራኝ ነው። የተለያዩ ችግሮች ቢደርስብኝ በአፋጣኝ ማስረጃውን ለፖሊስና ለሚዲያ እንድታወጣው ለማምናት ቤተሰብ ሰጥቻለሁ። ለሴት ፍትህ ሩቅ ቢሆንም እስከምንችለው መታገል አለብን ብላ ይሄንን ቲክቶከር አጋርታ ነበረ። ከዚህ በኋላም እንደገና ሌሎች የተለያዩ ነገሮችን ስትለቅ ነበር ስቶሪዋ ላይ። በሚያሳዝን ሁኔታ ላይ ግን ሶሻል ሚዲያ ላይ የነበረው አቀባበል በጭራሽ እሷ ኤክስፔክት እንዳደረገችው አይደለም። ሁላችንም እንደምንገምተው አልነበረም። ማንም ሰው አውቀሽ ነው፣ በዚህ ለመፈመስ ፈልገሽ ነው፣ ትኩረት ለማግኘት ፈልገሽ ነው እያሏት በጣም ብዙ ሰው በእውነት የሚደብር ነገር እየተናገሯት ነበረ። በስልክም ከሰይፉ ጋር ሬዲዮ ፕሮግራም አለው ታውቃላችሁ፣ ከሱ ጋር በስልክ ልውውጥ አድርጋ ነበረ። እስኪ የነበራቸውን የስልክ ልውውጥ መጀመሪያ አይተን እንምጣ። ጽዮን እንደምን አመሸሽ? እንደና ነኝ ሴፍዬ። ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። አንቺ እንዴት ነሽ? ደህና ነኝ ሴፍዬ። በጣም ነው የምወድህ። እኔም እኛም በጣም ነው የምናከብርሽ። እኔ ቀንደኛ ደጋፊክ ነኝ ማለት ትልቅ ስለደወልክልኝ ደስ ብሎኛል። አዎ ምን ያህል ቢወዱሽ ነው? ምክንያቱም አድናቂዎችሽ ናቸው ጉዳዩንም የላኩልን። ያለችበት ሁኔታ ጥሩ ላይሆን ይችላል። የጻፈችውን ነገር ምናልባት አስደንግጦናል አሉና ምን አጋጥሞሽ ነው እንዲህ አይነት ጉዳዮችን ሶሻል ሚዲያ ላይ ያጋራሽ? አዎ ያው እኔ ብቻዬን ነው የምኖረው ከልጄ ጋር። የምሰራው ከሚታወቁም ከማይታወቁም ሰዎች ጋር ነው የምሰራው እና ያው ሴት ስትሆን ብቻህን ስትሆን ደግሞ ብዙ ነገር ያጋጥመሃል። እና አሁን ሼር ያደረኩት ቪዲዮ ላይ ያው ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታውቃለህ ብዙ ነገር። ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። ከዛ አሁን ደግሞ እንግዲህ እንደሰማችሁት ነው። ይሄንን ብቻ አይደለም የምርም እያለቀሰች በጣም የሚያሳዝን ነገሮችን ነው ሼር ያደረገችው። እኔ እንግዲህ አሁን ማንም ይሁን ማንም ሰውየው እሷ ላይ ጥቃት ያደረሰባት ቆም ብለን ማሰብ ሳይኖርብን አይቀርም ብዬ አስባለሁ። ምክንያቱም እዚህ ጋር የሴት ልጅን ጥቃት የምንቃወም ሰዎች በጣም ብዙ ሰዎች አለን። ወንዶችም ሴቶችም መቃወምም አለብን፣ ምንም ጥያቄ የለውም። ሰው ነገሩን አጥርቶ ያለችበትን ሁኔታ ከመረዳት ይልቅ ግን ሰው ትኩረት እንድታገኝ ነው ምናምን እያሉ በጣም ሲወቅሳት ነበረ። ነገር ግን ከዛ በኋላ እንደገና ከራኬብ ጋር ባደረገችው ቃለ ምልልስ ምንድን
ምንድነው ያለችው? ቲክቶክ ከመምጣቱ በፊት ከመታወቂ በፊት እኔ ላይፌን ህይወቴን መጽሐፍ ላይ እንዳለ ጽፌያለሁ። ትኩረት ለማግኘት ብዬ እንዴት እንደዛ አደርጋለሁ? ሰው ለምንድነው እንደዛ ያለኝ? ኢትዮጵያዊነት የሚለው ነገር ሁላ ውስጥ እስኪሸረሸር ድረስ በጣም የኢትዮጵያ ህዝብ አስከፍቶኛል። በተለይ ሴቶቹ ነው እናት ሆነው ልጆች ኖሯቸው እንደዛ የሚያስከፋ ነገር የተናገሩኝ በጣም ተቀይሜያለሁ ብላ የነበረውን ነገር ለምን ሚዲያ ላይ መታ ማውራት እንደፈለገችም ተናግራለች። እሱንም እስኪ እንስማው። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ አሳይሻለሁ። አልፈለኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያደረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጅ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያደረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለ? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እና በቃ አንቺን ለመርዳት ነው የደወልነው። ሶ ዶንት በጣም ነፃ ሆነሽ ያለውን ነገር አውሪ፣ ማውራት ማትፈልጊው ነገር አታውሪ፣ ግን በቃ ሀሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሴፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝ እና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ስልኩን እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ተመቀ ነገር ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣሁኝ አይዟችሁ ያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን እሰራላቸው ብዙ ሰዎች አሉ። ገባሽ? ማላቃቸውን ሰዎች ምናምን ሴቶች እያመጣሁኝ በቃ ህይወት በጣም አጭር ናት፣ ግን በቃ እግዚአብሔር ከረዳኝ አይቀር እግዚአብሔር ደግሞ ብዙ ፈተናዎችን ካሳለፈኝ አይቀር ብዬ ባለችኝ ነገር ደስተኛ ለመሆን ምጥር ሴት ነበርኩኝ። ሬዲዮ ላይ ወጥቼ ማልቀስ መፈልግ ሰው አልነበርኩኝ። በቃ ግን ሆነ ታረጋለሽ። ሰው ግን ነገሩን የተረዳበት ነገር ሌላ ነገር ነው። ምክንያቱም ራሷ ሚዲያ ላይ እንዲሰማ ፈልጋ ሰይፉ ጋር ደውላ እንዳገኘችው እንዳወራች እና መታወቅ ፈልጋ እንደሆነ ምናምን በጣም የሚከብድ ነገር ነው። እኛ የሆነ ነገር ሳናጣራ ሳንሰማ በደንብ አንድ ሰው ከተናገረ ተከትለን የምንለው ነገር አለና ክሊርሊ እሷ ስትናገር ግን ሆነስሊ ሰው እንዳሰበው እንደ አለውም አልነበረም። በዛ ላይ ደግሞ እሷን እንደው በሴት ልጅ እውነት ለመናገር አንዳንዴ ሴት ልጅ ሳትበደል እንኳን ተበደልኩ ስትል ለሴት ነው ሰው የሚያደላው። ለምን እሷን እንደተነቀፈች አልገባኝም ሶሻል ሚዲያ ላይ ሆነስሊ ስፒኪንግ። ምክንያቱም አንድ ሰው ከበደለ በዳይ ሳይቀር የራሱን ሰዎች አዘጋጅተው ደግሞ ሶሻል ሚዲያ ላይ የእሱ ትክክል እንደሆነ ያኛው ውሸታም እንደሆነ የሆነ የሚሄድበት ርቀት ሊኖር ይችላል። አናውቅም ሆነስሊ ይሄኛው አድርጓል ብዬ እያልኩ ሳይሆን፣ ስለዚህ ባወራችሁ መንገድ ብንረዳት እንደው ሪል የሆነውን ነገር ማሰብ ይሻላል እንደው በራስ ከመገመት ብዬ አስቤ ነው። እስኪ እንቀጥል። ሆድ ብሶኝ በቃ አለቀስኩኝ። ያቺ ነገር ተቆርጣ ታዲያስ አዲስ ላይ ፖስት ተደርጋ ነበረ። እኔ በቃ እንጃ ተጠራጠርኩኝ ኢትዮጵያዊ መሆናችን። ለምን የደፈረሽ ሰውዬ መልሶ ልጅሽን አይደፍርም? ሲፈልግ ለምን ልጅሽን አይደግማት? በቃ እናት ሴቶች ልጅ ያላቸው በጣም ብዙ ሴቶች ለዘላለም የታመምሽበት ዋጋ ያስከፈለሽ ሰው ቤት የተከራተትሽበት ሂል ለማድረግ ከዛ ስሜት ለመውጣት ብዙ ዋጋ ከፍያለሁ። እኔ ለመቆመችን ጽኑን ክሬት ለማድረግ ገባሽ? ብዙ ጊዜ በቃ በቃኝ ብዬ አውቃለሁ። እጄ ላይ ብዙ ጠባሳዎችን ሶሻል ሚዲያ ላይ ሼር አድርጌ አውቃለሁ።
እግዚአብሔርን አምኜ እግዚአብሔር አባት እናት ሆኖኝ እቺን ጓደኛዬ ባሳይሽ በቃ ሰው ቤት ጓደኞቼ ቤት እየተንከራተትኩ ለማደግ እቺ ጓደኛዬ ምስክር ናት። የረዳችኝ 12ኛ ክፍል እሷ ጋር ነው የተማርኩት። ገባሽ? ይሄን ሁሉ አመታት እንዴት እንደመጣሁኝ እኔ ነኝ የማውቀው። ለመቆም ምን ያህል እየታገልኩኝ እንደሆነ እኔ ነኝ የማውቀው። የልጄን መልካም ነገር ለመፍጠር ልጄን እኔ መታኝ ድንጋይ እንዳይመታት፣ ልጄ እንዳትንከራተትብኝ፣ ሰው ቤት እንዳታድግ፣ ምትበላውን እንዳታጣ፣ እንደኔ እንዳትሆን ጥርሴን ነክሼ ምን ያህል እንደቆምኩ እኔ ነኝ የማውቀው። እንደዛ ሆኜ ለ1 አመት ኮሜዲ ነበር የሰራሁት። ሀዘኔን ሳላጋራ ነው የምልሽ። እና አሁን ደግሞ አለቀሰች ይሉና ይሰድቡኛል። ምን ልልሽ ነው? በጣም ያሳዝናል እውነት። ለመኖር ምን ያህል እየደከመሽ እንደሆነ አያውቅም ሰው አስተያየት ሲሰጥሽ። እና ችዬው በጣም ብዙ ሌሊቶች ከባድ ሌሊት አሳልፌያለሁ። በቃ ጌጥ አደረግሽው እንዴ እንደዚህ ለምን ሲፈልግ እንደዚህ እንትን አይልሽም? ለምን ልጅሽን ሲፈልግ እንዴ ያረጋት ምናምን ሲል በቃ ብዙ ሌሊቶች ልጄን አቅፌያት እኔም ማሳልፈውን ነገር እነዚያ ኮሜንቶች በህልሜ ይመጡ ነበር። ልጄ እንደዛ ስትሆነ ባንን ነበረ አጠገቤ ሆና በቃ ይሄ እንዴት መሰለሽ አሁን ይሄ መጽሐፍ ይዤ ስመጣ እዚህ ላይ ከዩኒቨርሲቲ እንደመጣው ነው ይሄንን መጽሐፍ የጻፍኩት ማለት ነው። እዚህ ላይ ብዙ የታመምኩባቸውን ነገሮች ጽፌያለሁ፣ ያለፍኳቸውን መንገዶች ጽፌያለሁ። ከቲክቶክ በፊት ብዙ ለመቆም የሞከርኩኝ በቃ ህመሟ የጣላት ሴት ጉዳቷ፣ መንከራተቷ፣ መራቧ፣ ተስፋ መቁረጧ፣ ራሷን መቁረጧ። ታሪኩ እንግዲህ ረዘም ያለ ነው በእውነት። እቺ አስፈላጊዋን ፓርት ብቻ አንደርስታንዲንጋችን ተመሳሳይ እንዲሆን ነው እቺን ነገር ይዣት የመጣሁ። ሰው ከሞተ ከተጎዳ ካጣነው በኋላ ነው ለመርዳት የምንሯሯጠው። ስለዚህ ይሄን ነገር ብናስተካክል እንደው መርዳት ባንችል የሰውየውን ስሜት መጋራት ባንችል እንኳን መጥፎ ነገር ደግሞ እየጻፍን እየተናገርን ሰውየው ላይ ሌላ ህመም ሌላ ቁስል ባንሆንበት ባይነኝ እኔ። እንግዲህ እግዚአብሔር አምላክ እሱ ያበርታሽ፣ ጠንክሪ። እንግዲህ ሁሉም ሁሌ ፈተና ያለ ነው። ሰው በተለይ ፐብሊክ ፊገር ስትሆኑ ሰው የምታጡ የምትቸገሩ ፋይናንሻሊ ብቻ አይደለም እንደዚህ አይነት ችግር ሊደርስባችሁ እንደሚችል ማንም አንደርስታንድ አያደርጋችሁም። እና እንደዚህ አይነት ሰው ነው በጣም ይጎዳል ብዬ የማምነው። እንደው ዝቅ ያለ ሰው የማያውቀው ትንሽ ህይወት ላይ ያለ ሰው ይሻላል ሰው እንዲረዳው። ሰው የሚያዝንለታልና እውነት ሾፍ ነው የሚደረግባችሁ ላይ ሾፍ ነው የሚባልባችሁ። እና አንዳንዴ እያንዳንዱን ነገር ካፋችን ከአንደበታችን የሚወጡትን ቃላቶች ብንጠነቀቅ ባይነኝ። ቤተሰቦቼ እስካሁን ያያችኋቸውን ይመስላሉ ቪዲዮዎቹ። በሚቀጥለው ቪዲዮ ደግሞ አሪፍ ነገሮችን ይዤላችሁ እመጣለሁ። እናንተ ግን አሁንም የደወል ምልክቷን እየነካችሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤቴን ተቀላቀሉ። ቪዲዮውንም እስከ መጨረሻው አይታችሁት ሌሎች ጋር እንዲደርስ ላይክ አድርጉ። ሀሳብ አስተያየት ጻፉልኝ፣ ቤቴ ክፍት ነው። ኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። እወዳችኋለሁ።